ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ሰሞኑን በአውሮፓና በተለያዩ የዓለም ክፍሎች የተመዘገበውን ከፍተኛ የሙቀት ማዕበል ወይም ሂት ዌቭ በዜናዎች ላይ ዋነኛ አጀንዳ ሆኖ ተመልክተናል። ከባድ የአየር ንብረት መዛባት፣ የሰደድ እሳት እና እጅግ የሚያሳዝነው ደግሞ በሙቀት ምክንያት ሕይወታቸውን ያጡ በሺዎች የሚቆጠሩ ሰዎች ዜና ነው። ከኒሲ እስከ ኒው ዴሊ በቅርብ ወራት ውስጥ በርካታ አገሮች ያስመዘገቡት ከፍተኛ የሙቀት ማዕበል ተከስተዋል። በሚቀጥሉት ቀናትም ተጨማሪ ከፍተኛ የሙቀት መጠን እንደሚኖር ተተንብዮአል። እንደዚህ ያሉ ከፍተኛ የሙቀት መጠን ክስተቶች በአየር ንብረት ለውጥ ምክንያት በተደጋጋሚ እንደሚከሰቱና እጅግ በጣም ገዳይ ሊሆኑ እንደሚችሉ ተተንብዮአል። ለምሳሌ በ2010 በሩሲያ ፌዴሬሽን ውስጥ ለ44 ቀናት የቆየው የሙቀት መጠን ከ56,000 ሰዎች በላይ ሞተዋል። ነገር ግን ቆም ብላችሁ አስባችሁታል? ለመሆኑ ሙቀት ብቻውን እንዴት የሰውን ሕይወት ሊቀጥፍ ይችላል? ልክ እንደ ጎርፍ፣ እንደ መሬት መንቀጥቀጥ ወይም እንደ አውሎ ነፋስ በአይን የማይታይ ኃይል ሳይኖረው ይህ የማይታይ ቀጥተኛ ገዳይ ወይም ሳይለንት ኪለር በሰውነታችን ውስጥ ምን አይነት ሳይንሳዊ ውድመት አድርሶ ነው ለሞት የሚዳርገው? ብዙዎቻችን ሙቀት ሲበዛ ዝም ብሎ ማቃጠል፣ ማላብ ወይም መዛል ብቻ ይመስለናል። እውነታው ግን ከዚህ ይልቅ በጣም የጠለቀና አስደንጋጭ ነው። የሙቀት መጠን ከተወሰነ ገደብ በላይ ሲያልፍ የሰውነታችን ውስጣዊ ክፍሎች ልክ እንደ ኮምፒውተር ፕሮግራም ሙሉ በሙሉ መበላሸትና ሜልትዳውን ማድረግ ይጀምራሉ። አንጎላችን፣ ልባችን፣ ኩላሊታችን ሁሉም በአንድ ጊዜ ስራ ያቆማሉ። በዛሬው ቪዲዮአችን ከፍተኛ የሙቀት መጠን በሰውነታችን ውስጥ የሚፈጥረውን አስደንጋጭ ሳይንሳዊ ሂደት፣ የሙቀት ምት ወይም ሂት ዌቭ ምን እንደሆነና ይህ ክስተት እንዴት በአጭር ደቂቃዎች ውስጥ ወደ ሞት እንደሚያመራ በዝርዝር እናያለን። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሌላው እንዲደርስ የእናንተ ትብብር ያስፈልገዋልና ቪዲዮውን ላይክ እንዲሁም ለወዳጅ ጓደኞቻችሁ ላኩላቸው። ይህ መረጃ የእናንተና የቤተሰባችሁን ሕይወት ሊታደግ የሚችል በመሆኑ እስከ መጨረሻው ድረስ አብራችሁ እንድትቆዩ ዘንድ የአክብሮት ግብዣ ነው። ወደ ዋናው ክፍል ከመግባታችን በፊት መጀመሪያ የሰውነታችን ተፈጥሮ ምን ያህል አስደናቂ እንደሆነ መረዳት አለብን። የሰው ልጅ ሞቅ ያለ ደም ወይም ዋርምድ ብለድ ያላቸው ፍጡራን ወገን ነው። ይህ ማለት የአካባቢያችን አየር ሁኔታ ቢቀዘቅዝም ቢሞቅም የሰውነታችን ውስጣዊ ሙቀት ሁል ጊዜ በአንድ ቋሚ ደረጃ ላይ መገኘት አለበት። ይህ ደረጃ 37 ዲግሪ ሴልሺየስ አካባቢ ነው። ይህ ሙቀት ለምን አስፈለገ? ምክንያቱም በሰውነታችን ውስጥ ያሉ ሴሎች፣ ሆርሞኖች እና ኢንዛይሞች በትክክል መስራት የሚችሉት በዚህ የሙቀት መጠን ላይ ብቻ ስለሆነ ነው። ይህን ሙቀት የሚቆጣጠረው በአንጎላችን ውስጥ የሚገኘው ሃይፖታላመስ የተባለ ክፍል ነው። ሃይፖታላመስ ልክ በቤታችን ውስጥ እንዳለ የኤር ኮንዲሽነር መቆጣጠሪያ ወይም ቴርሞስታት ነው የሚሰራው። ከቤት ስንወጣ አየሩ በጣም ሞቃት ከሆነ በቆዳችን ላይ ያሉ ነርቮች ወዲያውኑ ለአንጎላችን አየሩ ሙቅ ነው የሚል መልእክት ይልካሉ። ሃይፖታላመስም ወዲያውኑ ሰውነታችንን ለማቀዝቀዝ ሁለት ዋና ዋና የአደጋ ጊዜ መከላከያ መንገዶችን ያዛል። የመጀመሪያው የደም ስሮች መስፋፋት ወይም ቫዞዳይሌሽን ሲሆን አንጎላችን በውስጣዊ የሰውነት ክፍላችን የሚገኘውን ሞቃት ደም በፍጥነት ወደ ቆዳችን ገጽታ እንዲሄድ ያደርጋል። የደም ስሮቻችንም ይስፋፋል። ለዚህ ነው በሞቀን ጊዜ ፊታችን የሚቀላውና የሚሞቀው። ደሙ ወደ ቆዳ ሲጠጋ ውስጣዊ ሙቀት ወደ ውጭ አየር ላይ እንዲተን ያደርጋል። ሁለተኛው ዘዴ ደግሞ ላብ ማመንጨት ወይም ስዊቲንግ ነው። በሰውነታችን ላይ ያሉ በሚሊዮን የሚቆጠሩ የላብ እጢዎች ወይም ስዊት ግላንድ ውሃና ጨው የያዘ ፈሳሽ ወደ ቆዳችን ይረጫሉ። ይህ ላብ በቆዳችን ላይ ሆኖ በንፋስ ወይም በሙቀት አማካኝነት ወደ አየር ሲተን የቆዳችን ሙቀት ይዘት ይቀንሳል። ይህም በጣም ውጤታማ የማቀዝቀዣ ዘዴ ነው። ነገር ግን የውጭው ሙቀት በጣም ከፍተኛ በሚሆንበት ጊዜ በተለይም ደግሞ ከ38 እና ከ40 ዲግሪ ሴልሺየስ እና ከዛ በላይ ሲያልፍ ይህ የተፈጥሮ ማቀዝቀዣ ስርዓት ከቁጥጥር ውጭ መሆን ይጀምራል። በተለይም ደግሞ በአየር ውስጥ ያለው እርጥበት መጠን ወይም ሂዩሚዲቲ ከፍተኛ ከሆነ ነገሩን ይበልጥ የከፋ ይሆናል። ለምን ካላችሁ አየሩ ቀድሞውኑ በፈሳሽ የተሞላ ስለሚሆን በቆዳችን ላይ የሚወጣው ላብ ሊተን ወይም ኢቫፖሬት ሊያደርግ አይችልም። ላቡ ካልተነነ ደግሞ ሰውነታችን አይቀዘቅዝም። ዝም ብለን ላብ በላብ እንጠመቃለን እንጂ ውስጣዊ ሙቀታችን አይቀንስም። በዚህ ጊዜ ሰውነታችን ተስፋ ሳይቆርጥ ራሱን ለማቀዝቀዝ ሲል ይበልጥ ማላቡን ይቀጥላል። በአንድ ሰዓት ውስጥ ብቻ አንድ ሰው እስከ 1 ወይም 2 ሊትር ፈሳሽ በላብ መልክ ሊያጣ ይችላል። ይህ በሳይንሱ ከባድ የፈሳሽ እጥረት ወይም ሴቨር ዲሃይድሬሽን ይባላል። ከውሃ ጋር አብሮ በሰውነታችን ውስጥ ያሉ እንደ ሶዲየም እና ፖታሺየም ያሉ ጠቃሚ ማዕድናት ወይም ኤሌክትሮላይት አብሮ ይወጣሉ። ይህ የነርቭና የጡንቻ ተግባርን ሊጎዳ ይችላል። ይህ የሚጥል በሽታ፣ የመተንፈስ ችግር እና የልብ ጡንቻ መኮማተር ሊያስከትል ይችላል። ይህም ደግሞ ለሞት ይዳርጋል። እነዚህ ማዕድናት ሲቀንሱ የጡንቻ መኮማተር ወይም መስል ክራምፕ ይጀምራል። ሰውነታችንም መዛል፣ ራስ ምታትና ማዞር ያጋጥመዋል።
ይህ የመጀመሪያው ማስጠንቀቂያ ደወል ነው። በዚህ ደረጃ ላይ ፈሳሽ ካላገኘንና ወደ ቀዝቃዛ ቦታ ካልገባን ሰውነታችን ወደ ቀጣዩ እጅግ አደገኛ ደረጃ ይሸጋገራል። አሁን ደግሞ ሙቀቱ በልባችን ላይ የሚያደርሰውን ከፍተኛ ጫና እንይ። ቅድም እንዳልኩት ሰውነታችን ሙቀቱን ወደ ውጭ ለማውጣት ስል ደምን በከፍተኛ ሁኔታ ወደ ቆዳ ይገፋል። ይህ ማለት ደግሞ እንደ ልብ፣ ሳምባ እና አንጎል ላሉ ዋና ዋና አካላት መሄድ የነበረበት ደም ተቀንሶ ወደ ቆዳ እየሄደ ነው ማለት ነው። ይህንን ለማካካስ እና ለሁሉም አካላት በቂ ደም ለማድረስ ልባችን በማይታመን ፍጥነት መምታት ይጀምራል። በዚህም የተነሳ የልብ ምት ወይም ሄርት ሬታችን በደቂቃ ከ100 እና ከ150 በላይ ሊጨምር ይችላል። በሌላ በኩል በከፍተኛ ላብ ምክንያት በሰውነታችን ውስጥ ያሉ ፈሳሽ ወይም ደም መጠን በከፍተኛ ሁኔታ ይቀንሳል። ታዲያ ፈሳሹ ሲቀንስና የደም ስሮች ሲስፋፉ ምን ይከሰታል መሰላችሁ? የደም ግፊት ወይም ብለድ ፕሬሸራችን በከፍተኛ ሁኔታ ይወርዳል። ይህ ሁኔታ ለሁለት ነገሮች ምክንያት ይሆናል። ለአንጎላችን የሚሄደው የደምና የኦክሲጅን መጠን ስለሚቀንስ ሰውየው ግራ መጋባት ወይም ኮንፊዥን፣ መቅበዝበዝ እና በመጨረሻም ራሱን መሳት ወይም ፌንት ያጋጥመዋል። በዕድሜ የገፉ ሰዎች ወይም ቀድሞውኑ የልብ ደም ስር ህመም ወይም ካርዲዮቫስኩላር ዲዚዝ ያለባቸው ሰዎች ይህንን የልብ ስራ ጫና መቋቋም ያቅታቸዋል። ልባቸው በከፍተኛ ጫና ምክንያት ስራ ያቆማል። በአውሮፓ የሙቀት ማዕበል ከሚሞቱ ሰዎች መካከል አብዛኛዎቹ የልብ ድካም ወይም ሄርት አታክ የሚያጋጥማቸው በዚህ ምክንያት ነው። አሁን ወደ መጨረሻውና በጣም አደገኛ ሳይንሳዊ ደረጃ ላይ ደርሰናል። የሰውነታችን ውስጣዊ ሙቀት 40 ዲግሪ ሴልሺየስ ወይም 104 ዲግሪ ፋራናይት እና ከዛ በላይ ሲያልፍ የሙቀት ምት ወይም ሂት ስትሮክ ይከሰታል። በዚህ ደረጃ ላይ የአንጎላችን መቆጣጠሪያ ወይም ሃይፖታላመስ ሙሉ በሙሉ እጅ ይሰጣል። ሰውነታችንም ራሱን ማቀዝቀዝ ጨርሶ ያቆማል። ወዲያውም ሰውየው ማላብን ያቆማል። ቆዳውም ደረቅና በጣም ትኩስ ይሆናል። ለመሆኑ የሰውነት ሙቀት 40 ዲግሪ ሴልሺየስ ሲያልፍ በሴሎቻችን ውስጥ ምን ይከሰታል? የመጀመሪያው የፕሮቲን መበላሸት ወይም ፕሮቲን ዲኔቸሬሽን ሲሆን በሰውነታችን ውስጥ ያሉ ፕሮቲኖችና ኢንዛይሞች ልክ እንደ እንቁላል አስኳል በሙቀት መብሰልና ቅርጻቸውን ማጣት ይጀምራሉ። በዚህ ምክንያት ሴሎችን መሞት ይጀምራል። ሁለተኛው የአንጀት ግድግዳ መላላት ወይም ገስት ሊኬጅ ሲሆን በከፍተኛ ሙቀት ምክንያት የአንጀታችን ግድግዳዎች ይላላጣሉ። በዚህ ጊዜ በአንጀታችን ውስጥ ያሉ ጎጂ ባክቴሪያዎችና መርዛማ ነገሮች ወይም ቶክሲን በቀጥታ ወደ ደም ስራችን ውስጥ ይገባሉ። ይህም ደግሞ መላ ሰውነትን የሚያጠቃ ኢንፌክሽን ወይም ሰፕሲስ ይፈጥራል። ሌላኛው ባለብዙ አካላት ውድመት ወይም ማልቲ ኦርጋን ፌለር ሲሆን አንጎል፣ ኩላሊት፣ ደምና ጉበት የመሳሰሉት ከጥቅም ውጭ ይሆናሉ። አንጎላችን ሴሎቹ በሙቀት በመጎዳታቸው ምክንያት ሰውየው ይቃዣል፣ የሚናገረውም ይጠፋል። አልፎ ተርፎም እንቅጥቅጥ ወይም ሲዠር ውስጥ ይገባል። ኩላሊት ደግሞ በፈሳሽ እጥረትና በደም መበከል ምክንያት መርዛማ ነገሮችን ማጣራት ያቅተዋል። ሙሉ በሙሉ ከስራ ውጭም ይሆናል። በሰውነታችን ውስጥ ያለው ደም በየቦታው መርጋት ይጀምራል። ይህ ሁሉ በአንድ ላይ ተዳምሮ የሰውየውን ሕይወት በጥቂት ሰዓታት ውስጥ ሊቀጥፍ ይችላል። የሙቀት ምት አስቸኳይ የሕክምና እርዳታ ካልተደረገለት የሞት ዕድሉ በእጅጉን ከፍተኛ ነው። የተከበራችሁ ተመልካቾች እንግዲህ ሙቀት እንዴት ጸጥተኛ ገዳይ እንደሚሆን በሳይንሳዊ መንገድ አይተናል። ነገር ግን ይህን የምንነጋገረው እንድንፈራ ሳይሆን ራሳችንን ለመጠበቅ ነው። የሙቀት ማዕበል በሚከሰትበት ጊዜ ሕይወትን ለማዳን የሚረዱ 3 ወሳኝ ነጥቦችን ልንገራችሁ። በአየር ንብረት ለውጥ ምክንያት ለሙቀት መጋለጥ እየጨመረ በመምጣቱ ሰዎች ራሳቸውን እንዴት ማቀዝቀዝ እንዳለባቸው ማወቅ አስፈላጊ ነው። ወደ ሞት የሚያመሩ ብዙ ምክንያቶችንም መከላከል ይቻላል። ለምሳሌ ልጆች በሞቃት ወቅት በተሽከርካሪዎች ውስጥ መቆለፍ አይመከርም። አንዱ የሞት ምክንያትም ሊሆን ይችላል። ምንም እንኳ እነሱና አዛውንቶች በአጠቃላይ ከፍተኛ ተጋላጭነት ላይ ቢሆኑም አደጋቸውን ለመቀነስ ብዙ ሊደረጉ የሚችሉ ነገሮች አሉ። የመጀመሪያው ሳይጠማችሁ ውሃ መጠጣት ነው። ሙቀት በሚኖርበት ጊዜ ጥማት እስከሚሰማችሁ አትጠብቁ። በየቀኑ በቂ ውሃ መጠጣት፣ የተፈጥሮ ጭማቂዎችን በመጠጣት የሰውነትን ፈሳሽ ጠብቁ። ከአልኮልና ከካፊን ወይም ቡናና ሻይ ተቆጠቡ፣ ምክንያቱም እነዚህ ይበልጥ ፈሳሽ ከሰውነታችን እንዲወጣ ያደርጋሉና። አረጋውያንና ሕፃናትን ክትትል አድርጉ። የሕፃናት ማቀዝቀዣ ስርዓት ገና አላደገምና ጨቅላ ሕፃናትና ትናንሽ ልጆችም በጣም ተጋላጭ ናቸው፣ ምክንያቱም ከአዋቂዎች ያነሰ ላብ ስለሚኖራቸው። ይህም ለማቀዝቀዝ አስቸጋሪ ያደርገዋል። አትሌቶችም በሞቃት አየር ሁኔታ ከመጠን በላይ ጥረት ካረጉ እና ውሃ የማይጠጡ ከሆነ አደጋ ላይ ሊወድቁ ይችላሉ። እንዲሁ የአረጋውያን ደግሞ የማቀዝቀዣ ስርዓታቸው ደካማ ነው። ስለዚህ በእነዚህ ቀናት ውስጥ ልዩ ክትትል ያስፈልጋቸዋል። ቀዝቃዛ ቦታዎችን ምረጡ። ቀጥታ ከፀሐይ ብርሃን መሸሽ። ከቀኑ 5 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ከባድ ስራዎችን ማከናወን መቆጠብ። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ይህ መረጃ ለብዙዎች አዲስና ጠቃሚ ሊሆን ስለሚችል ቪዲዮ ላይክ ማድረጉን እንዳትረሱ። እንዲሁም ለሌሎችም ሼር በማድረግ ግንዛቤውን አስፋፉ።
ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያለ ሳይንሳዊ የጤና መረጃ ሁልጊዜ እንዲደርሳችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ